ሴቶች እምቢ ማለት የሚችልን ወንድ ይወዳሉ እንዲሁም ያከብራሉ። አብዛኞቹ ወንዶች አንዲትን ሴት ለማስደሰት ሁል ጊዜ እሺ ማለት እንዳለባቸው ያምናሉ። ለጥያቄዎቿ እሺ፣ ለእቅዶቿ እሺ፣ ለስሜቶቿ እሺ፣ ለምትጠይቀው ነገር ሁሉ እሺ። ዘወትር በመስማማት እሷ በደንብ የምታደንቀው ወንድ የሚሆነው ይመስላቸዋል። ነገር ግን አብዛኞቹ ወንዶች በጣም ዘግይተው የሚረዱት እውነት ይህ ነው። ሴቶች ሁል ጊዜ እሺ የሚልን ወንድ በጥልቅ አያከብሩትም። እንዲያውም አንድ ወንድ መቼም እምቢ የማይል ከሆነ አንድ ያልተለመደ ነገር መከሰት ይጀምራል። መጀመሪያ ላይ በሚሰጣት ትኩረት ትደሰት ይሆናል፣ በምቾቱ ትደሰት ይሆናል፣ ጥረትህን ሁሉ ታደንቅ ይሆናል። ነገር ግን ቀስ በቀስ ለሱ ያላት የመሳብ የፍቅር ስሜት እየጠፋ ይመጣል። ለምን? ምክንያቱም ማራኪነት በሚታዘዝ ሰው ላይ አይገነባም። የሚገነባው በጥንካሬ፣ ራስን በማክበርና የግል ድንበር ወይም ወሰን በማበጀት ላይ ነው። ራሱን የሚያከብር ወንድ ከሚያሳያቸው ግልጽ ምልክቶች አንዱ እምቢ ማለት መቻሉ ነው። በዚህ ጽሑፍ ሴቶች እምቢ ማለት የሚችልን ወንድ ለምን በጥልቅ እንደሚወዱና እንደሚያከብሩ እንዲሁም ይህች ቀላል ቃል የፍቅር ግንኙነትን ሁኔታ ሙሉ በሙሉ እንዴት እንደምትቀይረው እንመለከታለን። የሁል ጊዜ እሺ ማለት ችግር። ብዙ ወንዶች ጥሩ ወንድ ማለት ከሁሉ ነገር ጋር መስማማት መሆኑን እንደብለው በማመን ያድጋሉ። እንደዚህ ብለው ያስባሉ፣ ሁል ጊዜ የማስደስታት ከሆነ በየዕለቱ ትወደኛለች። ስለዚህ እንደዚህ አይነት ነገሮችን ማድረግ ይጀምራሉ። ለእሷ ሲሉ የራሳቸውን እቅዶች መሰረዝ፣ ከምትለው ነገር ሁሉ ጋር መስማማት፣ የራሳቸውን ፍላጎቶች ችላ ማድረግ፣ ሁል ጊዜ እሷን ለማስደሰት መሞከር። መጀመሪያ ላይ ይህ ፍቅር ሊመስል ይችላል። ነገር ግን ጊዜ ያለፈ ሲሄድ አደገኛ የሆነ ልማድ ይፈጥራል። ምክንያቱም አንድ ወንድ ሁል ጊዜ እሺ ሲል ቀስ በቀስ አንድ በጣም አስፈላጊ ነገር ያጣል። የግል ስልጣኑን ወይም ማንነቱን በቀላሉ የሚገነባ ይሆናል። ለመቆጣጠር ቀላል ይሆናል። ሳያውቀው ለውስጣዊ አእምሮ ወይም ሰብኮንሺየስ ማይንዷ ጠንካራ መልእክት ያስተላልፋል። ከራሴ ወሰኖች ወይም ፍላጎቶች ይልቅ የአንቺ ፍቃድ አብልጬ እሰጣለሁ። ክብር መጥፋት የሚጀምረው በዚህ ላይ ነው። ሴቶች በተፈጥሯቸው ወደ ውስጣዊ ጥንካሬ ያላቸው ወንዶች ይሳባሉ። ብዙ ወንዶች ስለ ሴቶች ስነ ልቦና በተሳሳተ መንገድ የሚረዱት ነገር ይህ ነው። ሴቶች በተፈጥሯቸው ውስጣዊ ጥንካሬ ያላቸው ወንዶች ይሳባሉ። አካላዊ ጥንካሬ ብቻ አይደለም፣ ስነ ልቦናዊ ጥንካሬም። አንድን ወንድ እነዚህን ነገሮች እንዲያደርግ የሚያስችለው ጥንካሬ አይነት ነው። በእሴቱ ሰናትቱ ለመቆም፣ የራሱን ውሳኔዎች መወሰን፣ ከሱ ጋር የማይሄዱ ነገሮችን አለመቀበል። አንድ ወንድ በእርጋታና በራስ መተማመን እምቢ ሲል በጣም ጠንካራ መልእክት ያስተላልፋል። የራሱ መመደኛ ወይንም ደረጃ እንዳለው ያሳያል። ራሱን እንደሚያከብር ያሳያል። ሺበቱ ሁሉ ሌላን ሰውን ለማስደሰት ብቻ የተመጠጠነ አይደለም ያሳያል። በሚገርመው ደግሞ ይህ በየለጠ ማራኪ ያደርገዋል። ምክንያቱም ውስጣቸው ሴቶች አብሯቸው ያለው ወንድ ተርዛና ጠንካራ መሆኑን ሊሰማቸው ይፈልጋሉ። እምቢ ማለት የራስህን ህይወት እንዳለህ ያሳያል። ትልቁ የመሳብ ግዳል አንድ ወንድ ከግንኙነቱ ውጪ ሌላ ህይወት የሌለው ሆኖ መታየቱ ነው። በደወለችበት ሁሉ ያስገውንን ሁሉ ወዲያው ነው የምትጥል ከሆነ፣ ሐሳብ ባቀረበችበት ሁሉ ወዲያው ነው የምትስማማ ከሆነ፣ የእያንዳንዱ እቅድህ በእሷ ዙሪያ የሚያጠነጥን ከሆነ የህይወትህ ሁሉ ማዕከል እሷ እንደሆነ ይሰማታል። መጀመሪያ ላይ ይህ ሮማንቲክ ሊመስል ይችላል። ነገር ግን በስነ ልቦናዊ ይቱት ችግር ይፈጥራል። ምክንያቱም ማሳብ የሚያድገው ሁለቱም ሰዎች የየራሳቸውን የተለየ ህይወትና ካይል ወደ ግንኙነቱ ሲያመጡ ነው። አንድ ወንድ ዛሬ ማታ አልችልም፣ አስቀድሜ የያዝኩት ፕሮግራም አለኝ ማለት ሲችል፣ ወይም ይህንን ነገር ማድረግ የምፈልገው አይመስለኝም ማለት ሲችል በጣም ማራኪ የሆነ መልእክት ያስተላልፋል። የራሴ ህይወት፣ የራሴ የምቀድምላቸው ነገሮችና የራሴ አቅጣጫ አለኝ ያሳያል። ይህ ነፃነቱ በየለጠ ሰባብ ያደርገዋል። ሴቶች የግል ድንበሮችን ይፈትሻሉ። ስለ ግንኙነቶች ሌላው የሚገኝ እውነት ሴቶች ብዙ ጊዜ የወንድን የግል ድንበሮች ይፈትሻሉ። እሱን መቆጣጠር ስለሚፈልጉ አይደለም፣ ነገር ግን የባህሪው ጥንካሬ ለመረዳት ስለሚፈልጉ ነው። አንዳንድ ጊዜ እነዚህ ፈተናዎች በግልጽ አይመስሉም ይሆናል። አስቀድመ ያወጣኸውን ግን ለመቀየር ትጠይቅ ይሆናል። አመለካከትን ትሞግም ይሆናል። ለሷ ስትል ከምትቀድማቸው ነገሮች ተታቸው ይሆናልን ትመለከታለች። አንድ ወንድ ሁል ጊዜ እጅ ሲሰጥ አንድ ጠቃሚ ነገር ትመለታለች። የራሱን ወሰኖች አይጠብቅም። ነገር ግን በእርጋታ አይ ያንን ማድረግ አልችልም ወይም ያለኔ አይመቸኝም ካለ የበለጠ ጠቃሚ ነገር ትመረታለች። እሱ ራሱን የሚያከብር ወንድ ነው። አንድ ወንድ ራሱን ሲያከብር አንዲት ሴት እሱን እንድታከብረው በጣም ቀላል ይሆንላታል። እምቢ ማለት ዋጋህን ይጠብቃል። እጥረት ዋጋ ይፈጥራል። ሁል ጊዜ በቀላሉ የሚገኙ ነገሮች ብዙ ጊዜ ዋጋ ይሰጣቸውም። ሁለት ሁኔታዎችን አስብ። በመጀመሪያ ሁኔታ ወንዱ ሁል ጊዜ ይገኛል፣ ሁል ጊዜ ፈቃደኛ ነው። ለእያንዳንዱ መልእክት ወዲያውኑ መልስ ይሰጣል።
ለእያንዳንዱ ጥያቄ ተቀባይነት ያገኛል፣ ለእያንዳንዱ እቅድ ይታደጋል። በሁለተኛው ሁኔታ ላይ ወንዱ የራሱ የሆነ ሙሉ ህይወት አለው። አንዳንድ ጊዜ ስራ ይበዛዋል፣ አንዳንድ ጊዜ አይስማማ፣ አንዳንድ ጊዜ እምቢ ይላል። የቱ ወንድ ነው በየለታ ዋጋ ያለው የሚመስለው? ሁለተኛው ምክንያቱም የጊዜውንና ትኩረቱን አብሮያቸው ላገኘት በጠባብ ይሁንና እንጂ በቀላሉ የሚገኝ እንዳይቆጠርለትም። አልፎ አልፎ እምቢ ስትል ዋጋ ስታድርስ ጠብቀዋለክ። ክብር የሚገነባው በማስበብ በማብጀት ላይ ነው። ብዙ ወንዶች ፍቅር ይፈልጋሉ፣ ነገር ግን ባለ ክብር ያለ ፍቅር ብዙ ጊዜ እንደማይዘልቅ ይረዳሉ። ክብር የሚገነባው አንድ ሰው አንተን ለሆነ አቋም ስትቆም ሲያይ ነው። በቀላሉ የማትገፋ ወይን የማትበገር እንደሆንክ ሲያዩ፣ ውሳኔዎች ክብረት እንዳላቸው ሲረዱ፣ በአክብሮት ድንበሮችን ሲታብጅም አንድ የሚገርም ነገር ይፈጠራል። ሰዎች ንግግርን በቁም ነገር መውሰድ ይጀምራሉ። ሐሳቦቹ በየለተ ጠቀሜታ ይኖራቸዋል። ግንኙነቱም በየለተ ሚዛኑ ነው ይሆናል። አንዱ ሁልጊዜ መሪ፣ ሌላው ደግሞ ሁልጊዜ ተከታይ ከመሆን በፊት ሁለቱም ሰዎች ወደ ግንኙነቱ ጥንካሬ ያመጣሉ። እምቢ ማለት ቂማትን ይከለክላል። እምቢ ማለት ጤናማ የሚሆነው ሌላው አስፈላጊ ምክንያት አለ። ወንዶች ሌላን ሰው ለማስደሰት ሲሉ ዘወትር የራሳቸውን ፍላጎት ሲጫኑ ብዙ ጊዜ ተደብቀ ቂማት ይገነባሉ። መጀመሪያ ላይ በፍቃደኝነት እሺ ይላሉ፣ ነገር ግን ጊዜ ያለፈ ሲሄድ እነዚህን ስሜቶች ይሰማቸዋል። ድካም፣ ዋጋ እንዳልሆኑ ማሰብ፣ ስሜት መሞዳድ። መጨረሻ ላይ ያበሳጨት በጭቅጨቦቹን ወይም በስሜት መራረቅ ውስጥ ይታያል። የሚገርመው ነገር ግንኙነቱን ሰላም እንዲኖር የመታ እርገውታ ያው ባህሪ መጨረሻ ላይ ግንኙነቱን ያበላሻል። ነገር ግን አንድ ወንድ ድንበሮቹን ገና በጊዜው ካሳወቀ ግንኙነቱ ጤናማ ሆኖ ይቀጥላል። ምክንያቱም ዝምተን የመረተው መስዋዕትነት በሐሰተኝነት ይተካል። በራስ መተማመን እምቢን ማራኪ ያደርገዋል። ማራኪነትን የሚፈጥረው እምቢ የምትለው ቃል ራሱ አይደለችም፣ ወንዱ ቃሏን የሚጠቀምበት መንገድ ነው። ድካም ያለው እምቢ ራስን መከላከል ወይንም የመፈራት ቁጥምጽት ይኖራል። በራስ መተማመንን ግን ደግሞ ተርዛና ጽኑ ነው። ለምሳሌ ድካም መልስ፣ ይቅርታ ለን የምችለው አይመስልኝም በመቀጠል ካለ በራስ መተማመን መልስ፣ ዛሬ ማታ የመቼኝም የሌላ ጊዜ ፕሮግራም ማብጃት እንችላለን። ቀላል ግልጽ ተርዛ። በራስ መተማመን ረጅም መብራሪያ ለመሰጠት አስፈላጊነቱን ያስወገዳል። ያ ዝቅ ያለ ራስ እርግጠኝነት በሚገርም ገርብ የማራኪ ያደርገዋል። ሴቶች በጥኑ ድንበር ያለው ወንድ ደህንነት ይሰማቸዋል። ይህ ለብዙ ወንዶች ያስደንጋቸዋል። ነገር ግን ጠንካራ የግል ድንበሮች ሴቶችን በየለተ ደህንነት ስሜት እንዲኖራቸው ያደርጋል እንጂ አያስፈራቸውም። አንድ ወንድ እምቢ ማለት ሲችል መልእክታሪው የግል እንደባዊ መገነቢያዊ አቋም እንዳለው ያሳያል። በምን ነገር እንደሚቆም ያውቃል፣ ምንን እንደሚታገስ ያውቃል። ያ ተርዛ ለርስመጣዊ ደህንነት ስሜት ይፈጥራል። ምክንያቱም በምርዕልሶቹ የሚቆም ወንድ ነገሮች አስቸጋሪ ቢሆኑም በግንኙነቱ ላይ መጽናት የሚያደርገው እድል በጣም ከፍተኛ ነው። በደህንነትና በድክመት መካከል ያለው ልዩነት አለ። በደህንነትና በድክመት መካከል ልዩነት አለ። ዳህኖይ ወንድ ሌሎችን ይረዳል፣ ያዳምጣል፣ ይደግፋል፣ ይንከባከባል። ነገር ግን ደካማ ወንድ ግጭትን ለማስወገድ ሲል ሁሉ ጊዜ ራሱን ይሰዋይፋል። ጠንካራ ወንድ ግን ሁለቱንም መሆን ይችላል፣ ደህናና ጽኑ። የግል ድንበሮችን እየጠበቀ ጥልቅ ማፍቀር ይችላል። ያ ሚዛኑን ከተበየለጠ ማራኪ ነው። የትክክለኛው የእምቢታ መንገድ እምቢ ማለት ባድድ ባህሊ ወይም ባጥላዊ ማለት አይደለም። በጣም ማራኪ የሆነው እምቢ ተርዛና አክብሮት የተሞላ ነው። 3 ጠንካራ ምሳሌዎች እነዚህ ናቸው። ምሳሌ 1 የጠየኩሽን ተረድቻለሁ፣ ነገር ግን ያንን ማድረግ አልፈልግም። ምሳሌ 2 ዛሬ ማታ አይመቸኝም፣ ነገር ግን ለሌሎች ጊዜ ፕሮግራም ማውጃት እንችላለን። ምሳሌ 3 ይህ አሁን የምፈልገው ነገር ጋር አይሄድም። ቀላል፣ ሐሰተኛ፣ አክብሮት። ይህ አቀራረብ የግል ድንበሮችን እየጠበቀ ግንኙነቱን ጤናማ ያደርገዋል። ለአንተ እምቢ ክብር ሲኖራት አንዲት ሴት በእርጋታ ድንበሮችን እያስቀመጠ ጋር ያለው በሚሆንበት ጊዜ አንድ የሚገርም ነገር ይፈጠራል። ፍላጎቷ ከመቀነስ በፊት ብዙ ጊዜ በየለተ ማወቅ የምትጓዘውና የምትሳብ ትሆናለች። ለምን? ምክንያቱም በራስ መተማመን እድከም ማግኘት ይሳባል። እንዲሁም ጊዜውንና ምርሎቹን የሚያከብር ወንድ በየለተ ወንድነቱ የጎለበተን ሆኖ ይታያል። ውሳኔዎቹ ክብደት እንዳላቸው ይሰማል። አብራችሁ ደግሞ በአስተባበር ስሜት ይሰማል። እንደዚህ አይነት ጉልበት ወይንም አቋም ክብርንና ፍቅርን አብሮ ይከብራል። የመጨረሻ ሐሳብ ብዙ ወንዶች ፍቅር የሚመጣው እምቢ እሺ በማለት ይመስላቸዋል። ለሁሉ ነገር እሺ፣ ሁሉ ጊዜ እሺ በማለት። ነገር ግን እውነተኛው መሳብና ክብር ብዙ ጊዜ የሚመጣው በጣም ቀላል ከሆነ ነገር ነው። አስፈላጊ ሲሆን እምቢ ማለት የሚያስችለው ድፍረት ነው። ምክንያቱም እምቢ ማለት የሚችል ወንድ ራሱን ሳያወቀው ጠንካራ ነገሮችን ያስተላልፋል። እነዚህን ያሳየዋል። ራሱን እንደሚያከብር፣ ለጊዜው ዋጋ እንደሚሰጥ፣ የግል ድንበሮችን እንደሚደብቅ፣ የራሱ ህይወትና አቅጣጫ እንዳለው። አንዲት ሴት እነዚህን ባህሪዎች በአንድ ወንድ ላይ ስታይ ስሜቷ ብዙ ጊዜ ይጠልቃል። እሷን ለመቆጣጠር ስለሚሞክር አይደለም፣
ነገር ግን በራሱ ላይ ቁጥጥር ስላለው ነው። በግንኙነቶች ዓለም ላይ ደግሞ እንደዚህ አይነት ራስ መተማመን አንድ ወንድ ሊኖር ይችላል በጣም ማራኪ የሆነ ባህሪ ነው።